ዛሬ ደግሞ የወር አበባ አልመጣም ላላችሁ እና ደግሞ ለሚዘገይባችሁ እና ከመጣ በኋላ ደግሞ ለሚያስቸግራችሁ አልወርድም ለሚላችሁ እና ደግሞ ውፍረት መቀነስ ለፈለጋችሁ፣ ስተኙ ማቃጠል ለፈለጋችሁ፣ ጥርሳችሁ ድዳችሁ ማጽዳት ለፈለጋችሁ፣ አፋችሁ ጠረን እንዳይኖረው ማድረግ ከፈለጋችሁ የተለያየ ነገር ነው ይዤላችሁ የመጣሁት። ነገር ግን ውዕዱ አንድ ነው፣ ግን ብዙ ጥቅሞች አሉት። እጅግ በጣም ብዙ ጥቅሞች። ግን ቤቱ ለወደዳችሁት ላይክ ሳታረጉ፣ ሼር ሳታረጉ፣ ሰብስክራይብ ደውሏን ምልክት ሳትጫኑ ለጓደኞቻችሁ ለማጋራታችሁን አትርሱ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የኡሙ አይመን ቤተሰቦች ተከታታዮች እንዴት ናችሁ? ደህና ናቸው ወይ? ሰላም ፍቅር አብዝቼ ለእናንተ እየተመኘሁኝ ዛሬም ደግሞ ለየት ባለ ነገር አብዛኞቻችሁ በቲክቶክ የምትጠይቁኝ ነገር ነው ይዤላችሁ የመጣሁት። ቤቱን ላይክ ሳታረጉ፣ ሼር ኮፒ ሊንክ ሳታረጉ፣ ለጓደኞቻችሁ ሳታካፍሉ ወዴትም እንዳትሄዱብኝ ብዬ ተስፋ አደርጋለሁኝ። እና ደግሞ ከጠቀማችሁ እናንተ ዩቲዩቡ ራሱ ሼር እንዲያደርገው ላይክ አድርጉት። ላይክ ስታደርጉ እራሱ ዩቲዩቡ ሼር ያደርገዋል ማለት ነው። እጅግ በጣም በቀላሉ ሁኔታ እናንተ እቤታችሁ የሚገኝ ነገር ነው። ይሄ ደግሞ ልክ ጠዋት እንደተነሳችሁ ሎሚውን ጨምቃችሁ ከዛ በኋላ ትኩስ ውሃ ጨምራችሁ እንደዚህ ዘፍዝፋችሁ ትንሽ ለ5 ደቂቃ እኔ አሁን ቪዲዮ እስከምሰራ ድረስ እንደዚህ አስቀምጠዋለሁኝ። ከዛ የወር አበባ ሰዓት በመጣባችሁ ሰዓት እና ደግሞ ትኩስ ውሃ ጠዋት በባዶ ሆዳችሁ በመጠጣት የሰውነት ስብ ማቃጠል በቀላሉ ትችላላችሁ። እጅግ በጣም በቀላሉ ሁኔታ እናንተ ከተነሳችሁበት አምናችሁ ከተነሳችሁበት ምንም ነገር የሚከብዳችሁ ነገር የለም። ምክንያቱም በዚች ምድር ላይ ምንም ነገር እኛ ከፈለግን ስበቡ ካደረስን የማይሳካ ነገር የለም። ትላንትና አሁን አንዱ አለ ትላንትና በሰራሁት ቪዲዮ ላይ ቦርጭ አይቀንስም ሰውነት ስብ ያቃጥላል እንጂ ምናምን አለችኝና በጣም ነው የገረመኝ። እንደውም ወዲያው ያጠፋሁት ኮሜንቷ ማለት ነው። የሚያናድዱ ነገሮች ሰው ራስ በራሱ እየቀነሰ እየመሰከረ መጨረሻ ኮሜንት ላይ ምን አለችኝ? ስብ ነው እንጂ የሚያቃጥለው ሰውነት ቦርጭ አያጠፋም አለች። ቦርጭና ስብ ምንድን ነው የሚለያቸው? እስኪ መልሽልኝ አንቺ ማለት ነው የምትሰሚኝ ከሆነ። ለማንኛውም የኮሜንታተሮች ነገር ካወራሁኝ ብዙ ነገር ስለምራመድ ይቅርብኝ። ስለዛ ይሄ ተረዳችሁ። ይሄ ለመጀመሪያ ላስረዳችሁ። እዚህ ጋር አንድ ኩባያ ውሃ በጣም የፈላ ውሃ አድርጌበታለሁ። በጣም የፈላ ውሃ ከዛ ሎሚ ትንሽ ጨምቄዋለሁኝ። ጨምቄ ከጨመኩት በኋላ እንደዚህ ዘፍዘፍ አረኩት። አያችሁት? እንደዚህ ዘፍዘፍ አረኩት። ከዘፈዘፍኩኝ በኋላ ማለት ነው እንደዚህ ጠዋት በባዶ ሆዴ በጣም ነው የምጠጣው የወር አበባ ምናምን ሲመጣብኝ ማለት ነው። አሁን የወር አበባ ላይ ነኝ። ዛሬ ነው የመጣብኝ፣ ግን በጣም ነው የሚያስቸግረኝ እኔ ማለት ነው። መጀመሪያም በጣም ይዘገኝ ነበረ፣ ግን አልሐምዱሊላ አንዳንድ ጊዜ አቅል ካላችሁ ትክክለኛ ነገር ከተከተላችሁ የማይሳካ ነገር የለም። አሳካሁት። በትክክለኛው ቀን በ21 ቀን መምጣት ጀመረልኝ ማለት ነው። እናንተም እንደኔ ማስተካከል የምትፈልጉ እንደዚህ የማይዘባባባችሁ ከሆነ በቀላል ሁኔታ ይስተካከልላችኋል ብዬ ተስፋ አደርጋለሁኝ። አሁን 3 ወር 4 ወር 5 ወር የማይመጣባት ልጆች አሉ። በእርግጠኝነት ከዚህ በፊት ስለሰራሁት ቪዲዮ ብዙ ሰው ኮሜንት ስር አይመጣም እንደዚህ ነው ብላችሁ ስለምጠይቁኝ እኔም ደግሞ በቀላሉ ሁኔታ ለእናንተ ለማሳየት ነው የመጣሁት ዛሬ። ይሄ ልክ ጠዋት ማንኛውም ወቅት ስብ ለማቃጠል ይረዳል፣ ነግራቸዋለሁ። በጣም የፈላ ውሃ ሎሚ ትጨምቁትና ከዛ እንደዚህ ታደርጉታላችሁ ማለት ነው። ወደ የወር አበባው ልምጣ። አሁን የወር አበባ እዚህ ጋር ምሳሌ እዚህ ጋር ቅርንፉድ አለኝ ማለት ነው። ቅርንፉድ የማያውቀው ሰው አለ ብዬ አልገምትም። ቅርንፉድ አለኝ። ከዛ እዚህ ጋር ደግሞ ውሃ አለኝ ማለት ነው። ውሃው ላይ ቅርንፉድ ስንት አደርጋለሁ መሰላችሁ? እኔ አሁን ስለመጣብኝ ባላደርገው ደስ ይለኛል። አላደርገውም፣ ምክንያቱም አሁን መጥቶብኛል። እኔ መጠቀምም አልፈልግም ማለት ነው። ግን ለሚጠቅመኛል መሰላችሁ ባስገባውም ችግር የለም። ለጸጉሬ ለድድ አሁን ምሳሌ ጥርሳችሁ ድድ ምናምን እንትን የሚልባችሁ ከሆነ ማለት ነው ድዳችሁ የሚጠቁር ከሆነ አፋችሁ ሽታ የሚያመጣ ከሆነ ግዴታ ማስቲካ መብላት የለባችሁ። ምን ታደርጋላችሁ መሰላችሁ? እዚህ ጋር አሁን እኔ በአንዱ በግማሹ በሩቡ ሊትር ውሃ ወደ 20 ፍሬ ያደረግበት ወይም ደግሞ 10 ፍሬ ያደረግበት እና ለ3 ቀን ዘፈዝፈዋለሁ ማለት ነው። እኔ ለእናንተ ለማሳየት ሰራዋለሁ፣ ችግር የለብኝም። ከዛ እኔ እጠቀመዋለሁ፣ ጣጣ የለም። የወር አበባ ደግሞ ስለሚያመጣ በደንብ ስለሚል ችግር የለውም፣ አስገባዋለሁ ማለት ነው። 2 እሺ 2 4 እዚህ ጋር ይሄው 2 አለን። አያችሁት? እዚህ ጋር 2 3 4 5 6 7
7 8 8 9 9 10 10 11 11 ይኸው 4 ፍሬ እዚህ ጋር አለኝ። አያችሁት? እዚህ ጋር 4 ፍሬ አለኝ በአንድ ላይ 14። ኦኬ እዚህ ጋር 6 ላንሳ ቪዲዮ እንዳይረዝምባችሁ ማለት ነው። ከዛ 6 እሺ 3 4 እሺ 4 6 ይኸው 6 ፍሬ እዚህ ጋር አላሳሁኝ ማለት ነው። 6 ፍሬ እዚህ ጋር አስገባዋለሁኝ። ከዛ በኋላ ምን አደርጋለሁ መሰለኝ እዚህ ጋር ክዳኑ አለኝ። ክዳኑ ከድነዋለሁኝ እንደዚህ መታዋለሁኝ። ከዛ ለስንት ቀናት ይቀመጣል? ለ3 ቀን ማለት ነው። ሻሂ ነው የሚመስለው። ሻሂ ታውቃላችሁ? ሻሂ ነው የሚመስላችሁ። ሻሂ በቃ ሻሂ ነው የሚሆነው። በዚህ አይነት ሃይላንድ እንደዚህ ከድናችሁ ለ3 ቀን አሳድሩት ማለት ነው። ለ3 ቀን ካሳደራችሁት በኋላ ከፈለጋችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። ከፈለጋችሁ በቀዝቃዛ ቦታ ማስቀመጥ ትችላላችሁ። እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። ግን ሻሂ ከሆነ በኋላ ከለሩ እንደ ሻሂ በቃ ሻሂ ታውቃላችሁ አይደል? አህማር ነው የሚሆነው፣ ቀይ ነው የሚሆነው። ከዛ በኋላ የወር አበባ አልመጣም ካላችሁ ምን ታደርጋላችሁ መሰላችሁ? ለ3 ቀን አንዳንድ ሲኒ ለ3 ቀን አንዳንድ ሲኒ። ግን ያ የወር አበባችሁ ቀን ሲቃረብ መሆን አለበት። ምሳሌ አሁን በቀን የሁሉም ሰው በቀን 28 ይመጣል፣ በቀን 21 ይመጣል። አሁን እኔ መጀመሪያ ወሩ አሳልፎ በቀጣዩ ወሩ ነበር የሚመጣብኝ ማለት ነው። እንደገና አሁንም ያዛባብኛል። በ30 ይመጣል፣ በ40 ቀን ይመጣል፣ በ35 ቀን ይመጣል። እንደዚህ ይዛባብኝ ነበር። ደግሞ ይሄ ሆዳችንም ደግሞ ስለሚነፋ እንደዚህ ነገር ተጠንቀቁ ለማለት እወዳለሁኝ። እራሳችሁ ቤታችሁ የሚገኝ ነገር ነው ማስተካከል የምትችሉት። ስለዛ እኔ ሞከርኩት ነገር መሞከር ትችላላችሁ። እኔ ራሱ ይሄ ማለት ነው የሞከርኩት በምንድን ነው መሰላችሁ? ጉግል ክሮም ላይ ገብቼ እንደዚህ ችግር አለብኝ ብዬ የሆነ አፕሊኬሽን የዶክተር አፕሊኬሽን አለ በኢንቦክስ ስላችሁ በጉግል ክሮም ላይ ገብቼ አወረድኩትኝ። ከዛ በኋላ ሳማክረው እንደዚህ ተጠቀሚ ያለኝ አፕሊኬሽኑ። ከዛ ማሻአላህ ወላይ ጠቅሞኛል። ለእኔ እናንተም እንዲጠቅማችሁ ደግሞ ተስፋ አደርጋለሁኝ። ልክ እንዳልኳችሁ በሶስተኛው ቀን ሻሂ እስከሚሆን ድረስ ጠብቁት። ከዛ ያ ሻሂ የሚሆነው ነገር ደግሞ ትንሽ ውሃ የፈላ ውሃ ጨመር አድርጉበት እና በሲኒ ላይ ማለት ወይም ደግሞ ይሄ ለ3 ቀን በሲኒ ሳይሆን በኩባያ መሆን ትችላላችሁ። ያ በርዙት ማለት ነው። በፈላ ውሃ በርዙት። ከዛ በኋላ ላይ ጠዋት በባዶ ሆዳችሁ ለ3 ቀን ሳታቋርጡ ለ3 ቀን ሳትረሱ በጠጣችሁበት ወቅት የወር አበባችሁ በተቃረበ ሰዓት መጠጣት አለባችሁ ማለት ነው። ለድዳችሁ ደግሞ ድዳችሁ ይሄ ልክ ያ ስጠጡ የተረፋችሁ ደግሞ ድዳችሁ አካባቢ እንትን አፋችሁ ላይ አስገብታችሁ እንትን ወደዛ የምታደርጉት አፋችሁ ላይ በጣም ነው ደስ የሚለው። ሽታው ለጥርስ በጣም አሪፍ ነው። እና ደግሞ ፀጉር ለሸሸባችሁ ራሱ እዚህ ጋር ውሃው እንደዚሁ እንዳለ ሆኖ ከተረፋችሁ ግንባራችሁ ላይ ድፉት። በጣም እሹት ማለት ነው። ስታሹት የዛኔ ማለት ነው ወላሂ ብር ሳታወጡ ቤታችሁ ላይ የሚገኝ ነገር ነው። እነሱ ራሱ የሚሰሩልን ማለት ነው። ስለዛ ውዶች ይሄንን ይመስላል። ካጀባችሁ ላይክ ሳታደርጉ ሼር ሰብስክራይብ አድርጉ። ካጀባችሁ ነው። ካላጀባችሁ ችግር የለም። ሀሳብ አስተያየታችሁ ኮሜንት ስር ጠብቁ። የሰው ቅስም ደግሞ ከመስበር ተጠንቀቁ ማለት ነው።